የሚያሸንፍ ከሆነ ከ16ኛ ደረጃ ወደ 12ኛ ደረጃ የሚመጣ ይሆናል። ጥሩ የፉክክር ስሜት ያስተናግዳል ተብሎ የሚጠበቅ ጨዋታ ነው። ሁለቱም ቡድኖች የህልውና ጉዳይ አርባ ምንጭ ከነማ በ2004 ወደ ፕሪሚየር ሊግ ሲያድግ ኢትዮጵያ መድን ለሁለተኛ ጊዜ ከወረደበት በ2005 ወደ ፕሪሚየር ሊጉ ማደጎ የሚታወስ ነው። ይሁን እንደሻው በመጀመሪያው ዙር በቀይ ካርድ ከሜዳ ወጥቷል። የኢትዮጵያ መድንን በተቃራኒ እየገጠመ ይገኛል። ፊሊፕ ባለፈው ጎል ማስቆጠሩ ይታወቃል። ዛሬ ከአብዱል ራህማን መሐመድ ጋር ጥምረትን ፈጥሯል። ጨዋታውን የጀመረው አርባ ምንጭ ከነማ ነው ከቀኝ ወደ ግራ። ከዛ ውጭ የግቱ ሻምፒዮን ኢትዮጵያ መድን ከግራ ወደ ቀኝ በማጥቃት ላይ ይገኛል። ንጋቱ ገብረስላሴ በዚህ ውድድር ዘመን ለሁለተኛ ጊዜ ነው በአማካይ ቦታ ላይ በመጫወት ላይ የሚገኘው። የማል ተከላካይ ስፍራ ተጫዋች እንደነበር የሚታወስ ነው። በዚህ ሰዓት ጥሩ አቅርቦት ጥሩ መከላከል እያሳየ ይገኛል። የትና ስፔሶችን እየሰጧቸው ነው። ምናልባት ሊቀጡ ይችላሉ። ምናልባት ወገኔ አስደናቂ ግላይ ክህሎት ወገኔ ገዛኝ የዲላው ኮከብ እጅግ በጣም አስደናቂ ጎል ነው ያስቆጠረው። የመጀመሪያ የሊግ ጎል ነው ለወገኔ ገዛኝ ግላይ ክህሎቱን ኢንዲቪጁዋል ብሪሊየንስ ያሳየበት ጨዋታ ነው። ለኢትዮጵያ ብሔራዊ ቡድን እንደተመረጠ በሚገባ እያሳየ ይገኛል። የግራ እግር ተጫዋች አይደለም። ጎሉን ያስቆጠረው ግን በግራ እግሩ ነው። ጽዮን መርድ ምንም ሊያደርገው አልቻለም። አስደናቂ ቴክኒክ የማዕዘን ምቱን በቀጥታ ያሻማሉ ተብሎ ነበር የተጠበቀው። ግን ያደረገው ወገኔ ብልሃቱን ነው እዚህ ጋር በደንብ ማድነቅ ያለብን። ኳሱን ለመቀበል መጥቶ የቆመበት ቦታ በጣም አስገራሚ ነበረ። የራሱ ኳስ ሁለት ተጫዋቾችን አልፎ ነው ማስቆጠር የቻለው። ፋር ፖስቱ ላይ ነው ኳሷን ማስቀመጥ የቻለው። ጽዮን መርድ ምንም ማድረግ አይችልም። እዛ ቦታ ላይ ስፔሶችን ሲሰጧቸው ነበረ። ግብ ሊቆጠር ይችላል የሚል ሀሳቦችን ስናነሳ ነበረ። እዛ ቦታ ላይ ስፔስ አገኘ ወገኔ ገዛኝ። በአስደናቂ ሁኔታ ነው ፋር ፖስቱ ላይ ማስቆጠር የቻለው እና የኢትዮጵያ ብሔራዊ ቡድን ጥሪ የሚገባው ተጫዋች ነው። ምናልባት ሁለተኛ ጎል ፍለጋ ይህን አጋጣሚ ሊጠቀሙ ይችላሉ። ሁለተኛ ጎል ለማግኘት እየጣሩ ይገኛሉ። በዚህ ሰዓት ያሬድ ጎል አማኑኤል ኤርቦው የትውልድ ከተማ ክለቡ ላይ ነው ጎል ያስቆጠረው። በሁለትና በ3 ደቂቃ ልዩነት ሁለተኛ ጎል ለኢትዮጵያ መድን። ከግራ መስመር አቅጣጫ የተነሳው ኳስ ለመጨረሻ ጊዜ ከዚህ ቦታ ላይ በተነሳ ኳስ ጎል ያስቆጠረው ኢትዮጵያ መድን በሳሙኤል ሳሊሶ አማካኝነት እንደነበር የሚታወስ ሸገር ከተማ ላይ 1-1 በተጠናቀቀው ጨዋታ አማኑኤል ኤርቦው በዚህ ውድድር ዘመን 5ኛ የሊግ ጎሉን አስቆጥሯል። አሁንም ኳስ መነሻው ወገኔ ገዛኝ ነው። ጥሩ ቦታ ይዞ ይጠብቀው ለነበረው ለያሬድ ካሴ ነው የሰጠው። አሁንም ጥሩ ቦታ ላይ የነበረው አማኑኤል ኤርቦው ምልክት ካሳየው በኋላ ያሬድ ካሴ አስደናቂ አሲስት ነው ማድረግ የቻለው። በቀላል ሁኔታ ነው ጎሉን ማስቆጠር የቻለው እና በአርባ ምንጭ በኩል የኢትዮ ኤሌክትሪኩ ጨዋታ ላይ የተመለከትነው ክፍተት አሁንም የተመለከትን እንገኛለን። በቀላሉ ነው ጎሎች የተቆጠሩባቸው የሚገኘውና አማኑኤል ኤርቦው አሁንም ለኢትዮጵያ መድን ከጉዳት በኋላ ዴሊቨር ማድረጉን ቀጥሏል። ኢትዮጵያ መድን በቀላሉ 2-0 መምራት የቻለበትን ግብ ነው ማስቆጠር የቻለው። ኤፍሬም ታምራት በሁለት ደቂቃ ልዩነት የተቆጠሩ 2 ጎሎች ናቸው በኢትዮጵያ መድን በኩል ወገኔ ገዛኝና አማኑኤል ኤርቦው። ወገኔ ገዛኝ የመጀመሪያ የሊግ ጎል፣ አማኑኤል ኤርቦው 5ኛ ጎል። ሲሜራ ላይ ሸገር ከተማ ላይ ጎል ማስቆጠሩ ይታወቃል። በተመሳሳይ ኢትዮጵያ ቡና ላይ 3-2 ባለቀ ጨዋታ በማንኛውም ሰዓት ጎል ማስቆጠር ወደ ጨዋታ እንዲመለሱ እድል ይሰጣቸዋል። ቴድሮስ ፐንቲ ላይ የተፈጸመ ጥፋት ነው በአለን ካይዋ። የአእምሮ ጥንካሬ ግን ይጠይቃል። ማርክ የኢትዮ ኤሌክትሪኩም ጊዜ ወደ ጨዋታ ሊመለሱበት የሚችሉበትን ኳስ ቡጣቃ ሸመና ማግኘት ችሎ ነበር፣ እሱን አላስቆጠረም። ስለዚህ የአእምሮ ጥንካሬ ያስፈልጋል፣ መመለስ እንችላለን የሚል ይሁን እንደሻው ከተከላካይ ጀርባ የሚጣል ኳስ ምናልባት ወደ ጨዋታ ሊመለሱ ይችላሉ። 0 የበለጠ አስፈሪ የማጥቃት እንቅስቃሴ ነው ሶስቱ ተጫዋቾች የሚያከናውኑት። ኤፍሬም ታምራት ጥሩ አቅርቦት በፍቅር ጄሮም ጥሩ አቅርቦት ነው። ምናልባት የአሰላለፉና የሲስተሙ የፎርሜሽኑ ጉዳይ ይመስለኛል። ኤፍሬም ምናልባት በዚህ ሰዓት ከ6 ጨዋታዎች በኋላ ነው ወደ ሜዳ የተመለሰው። በዚህ ሰዓት ወርቃማ ድል አግኝተዋል።
ያቻነ ወደ ጨዋታ የሚመለሱበት እድል ቀደም ሲል 16ኛው ደቂቃ ላይ የተቆጠረውን ጎል የሚያስታውስ አይነት አካሄድ ነው በአርባ ምንጭ ከነማ በኩል። ያሬድ ግን ኳሱን ወደ ውጭ አውጥተዋል። የኢትዮጵያ መድን በውጤቱ እርግጠኛ መሆን አይችልም ሶስተኛ ጎል እስካላስቆጠረ ድረስ። አሁንም የጀሮም ፊሊፕ ፈጣን ሩጫ ነው እንደዚህ አይነት እድል እንዲፈጠር ያደረገው። አንድ እርምጃ ቀድሞ እዛ ቦታ ላይ ተገኝቶ ቢሆን ኖሮ አብዱራህማን መሐመድ ይህንን ኳስ የማስቆጠር እድል ነበረው። በሁለቱ ቡድኖች ያለው ልዩነት ይሄ ይመስለኛል። በአርባ ምንጭ በኩል ጎሉ ተቆጠረ፣ በዚህኛው በኩል ግን ተከላካዮቹ ትኩረታቸው ጥሩ ስለሆነ አደረጃጀታቸው ኦርጋናይዜሽናቸው ጥሩ ስለሆነ ይሄ ጎል እንዳይቆጠር አደረጉትና በአርባ ምንጭ በኩል ግን እያደገ የሚመጣ የማጥቃት እንቅስቃሴ የተመለከትን ነው። የመስመር ማጥቃታቸውም እየጨመረ ተመልክተነዋል። ያንን ደግሞ እየመራ የሚገኘው ጀሮም ፊሊፕ ነው። ይቻላል ብሮክ በቀላሉ ኳሱ ተረክበዋል። ወገን ገዛኝ ያልተረጋጋ የሜዳ ላይ እንቅስቃሴ ነው እያስተዋል ንቅኝ አልፍሬድ ንኩሬንሴሳ በአላን ግንኙነት ከአሸናፊ ተገኝ ተጋጋ ላይ የበላይነትን ወስደዋል። ካሎ አቲቦ የዕለቱ አልቢትር ፊሽካ አሰምተዋል። ቢጫ ካርድ አሳይተውታል። ከዛ በኋላ ኳሱን በመምታቱ ሶስተኛ ቢጫ ካርድ የተመለከተው ቤንች ማጄ ተወልዶ ያደገው ተጫዋች ካሎ አቲቦ የዳኛውን ውሳኔ የመቃወም አንድ አካል ፍራስትሬሽን ጉዳይ ይመስላል። እዚህ ረገድ እንደዚህ አይነት ባህሪዎችን ደቂቃዎች ከሄዱ በኋላም እንጠብቃለን አይደለ? የሚመራ ቡድን እንደዚህ አይነት ብስጭት ውስጥ እንደዚህ አይነት ተስፋ መቁረጥ ውስጥ ልንመለከተው የምንችልበት እድል ሰፊ ነው የሚሆነውና አምበል ደግሞ መሆኑ ደግሞ የበለጠ ነገሩን የሚያከፈው ይመስለኛል። አምበል ስትሆን ሌሎቹንም ማረጋጋት ይኖርባል። ስለዚህ አካላቲሞ ብሮክ ምናልባት ሶስተኛ ጎል ያደረጉት ብዙ ጊዜ ወደፊት ሲሄዱ አንመለከታቸውም እና ምናልባት ለአርባ ምንጮች እድል ሊሰጣቸው ይችላል። አብዱራህማን መሐመድ አሸናፊ ተገኝ ተጋጋ ገብረ መስቀል ዱባለ አህመድ ሁሴን ጎል ካስቆጠረ በኋላ በዚህ ሰዓት ሶስተኛ ጎል ከጨዋታ ውጪ ብሩክ ሙሉ ኬታ አምስተኛ ጎል ሊያገኝ ከጫፍ ደርሶ ነበር። ከሁለተኛው ጎል ጋር ተመሳሳይ አይነት እንቅስቃሴ ነው የተመለከትነው። ኳሱ ወደ መስመር ወጣ፣ ከመስመር ወደ ውስጥ መሬት ለመሬት የተሻማ ኳስ ነው ብሩክ ሙሉጌታ ማስቆጠር የቻለው። ተቆጥሮ ቢሆን ኖሮ አሁንም የአርባ ምንጭ ከነማ ተከላካዮች ክፍተት እንደቀጠለ ነው ብለን እናወራ እንችል ነበር። በኤፍሬም ታምራት በኩል ነበረ ኳሱ የተሻገረው። ኢትዮጵያ መድኖች ግን ሶስተኛ ጎል ለማስቆጠር ተቃርበው ነበር።